የተለየ ሐሳብ የለኝም። ቅድም ተናግሬ ነበረ። ችግርሽ ችግራችን ነሽ፣ እህታችን ነሽ። እስከ መጨረሻው በፈለግሽው መልኩ ከእህታችን ጎን እንቆማለን፣ እመኝኝ። ሁለተኛው ነገር ደግሞ ምነግርሽ ቅድም ዛሬ ጠዋት ስትናገር የዛ ነበርኩኝ እኔም። አሁንም ህይወቴን ቀብድ አዝዤ ነው እየተናገርኩ ያለሁት ብለሻል። ለማንኛውም ነገር እኛ ሰምተንሻል። የእያንዳንዱን የሪያድ ኮሚኒቲ እያንዳንዱን ኢትዮጵያ ኮሚኒቲ እናውቃቸዋለን። አይዞሽ፣ አሁን ሳታለቅሽ ምንም ሳቲ አንቺን ሊሰሙሽ የሚፈልጉ ሰዎች አሉ፣ እንደኔ አይነቶች ብዙ ሰዎች እዚህ አሉ። ስለዚህ ቀጥይ፣ ንስማሽ። እንዴት ተጀመረ? እንዴት እዛ ሄድሽ? ጨምሪው። ከመቀጠሏ በፊት ኑህስ ያደከኛ ባህን ነውቲ ይው ናቱ የሴት ልጅን ጥቃት አንደግፍም። ከተበዳይ ጎንነን ሐቅን እንፈልጋለን፣ ሐቅን እንደግፋለን። ከማንም ጋር ይሁን ከማንም ጋር ነገሩን ከመነሻው እስከ መድረሻው ከተወውቅ እዛ እስከ መወሰድ በመካከል ድልድይ ሌላ አገናኝ ወሳጅ እሱን ነው የምታውቂው፣ እሷን ነው በምን ምክንያት እዛ እንደሄድሽ የጠቡ መነሻ ምን እንደሆነ ግልጽ አድርጊልን። የተቆራረጠ ቪዲዮ ነው የሰማነው። እኔም መሰሎችምና ክሊር አርገሽ ንገሪንና ጥፋትም ቢኖርሽ መመታት የለብሽም የምል ነኝ እኔ እንደ አንድ ግለሰብ። እና ሐሳብሽን አስቀምጪ እስኪ አንቺ ነገሩን ከመነሻ እስከ መድረሻው አብራሪልን። እዛ ላይ ቆመን እሱንም እንፈልጋለን፣ ሐቅንም እንፈልጋለን። እሺ ሁላችሁንም አሁንም በድጋሚ አመሰግናችኋለሁ። በጣም ጆሮ ሰጣችሁ ልታዳምጡኝ እንትን በማለታችሁ። መጀመሪያ ቅድም እንደተናገርኩት ነው ጓደኛዬ ነች የምታውቀው። ካሁን በፊት ኢጃዛ ቤት አብረው የኖሩ ሰዎች ናቸው። የጓደኛው አባል ነበረ መሰለኝ። ያኔ ከሷ ጋር ነው እንትን ያላቸው። ከኔ ጋር ግቡፍነትም ትውቅም የለንም። እሷም የምታውቀው ይሄ ልጅ አሁን ፎቶን የሰጧችሁ ልጅ ነው። አብረውት ያሉትን ሌሎቹ ልጆች እሷም አላውቃቸውም ከዛ በፊት ብላለች። የሄድነው እኔና እሷ ስራ ልንነጋገር የሆነ ስራ እንትን ልንል ካፌ ገብተን ነበረ። ስለ ስራ አውርተን ጨርሰናል። ከጎን ደግሞ ስዌዲ ታውቁታላችሁ፣ ህያ ምግብ ቤት አለ። እዛ ነው እንትን ያልነው። እራት እንብላ እዛ ገባን። እነሱም እዛ ነበሩ። አብረን እንብላ እዛው ገባን፣ በላን። በዓል ነው ሰሞኑን፣ ለምን አንዝናናም? የሆነ ቦታ አለ ፕሮግራም እንሂድ። እሺ ተባብለን ተነስተን ሄድን። የት እስትራሃ። ከዛ ከሄድን በኋላ ነገሮች እንትን እያሉ መጡ። መኪና ውስጥ ነው ተመቸሽኝ አይነት ነገር እንደዚህ እንትን እያለኝ የነበረው። እዛም ከሄድን በኋላ ነገሮቹን እንትን እያለ በቃ አጠገቤ ተቀመጭ፣ ገና አጠገቤ ተቀመጭ ነው የነበረው። እንትን አልቀመጥም አልኩኝ። ለምን አትቀመጭም ነው በቃ ግብግባችን የነበረ የመጀመሪያው እንትን አብረሽኝ ተቀመጪ፣ የሆነ እየናኩት ወይ ደግሞ እንትን እያልኩት አይነት ስሜት ነው እሱ እንትን እያለ የነበረው። ነገር እየበላ ነበረ። እኔ ጥጌን ይዤ ነው የምቀመጠው፣ የትም እንትን አይደለም ነው። እሷን ደግሞ አንቺ ነሽ እንትን ያልሽኝ አላት። ቀጥታ ወደ እሷ ነው እንትን ያለው ነገሩን። አንቺ ነሽ ያስናቅሽኝ፣ አንቺ ነሽ እንደዚህ ነገሮችን እንትን ያስባልሽው። ስልክ እጄ ላይ ነበረ፣ ስልክ እየደወልኩኝ ነበረ እና እሱ የመሰለው እንዴት ነው ሰው ጋር ተቀምጣችሁ ስልክ እንትን የምትሉት ምናምን ነገር። ሲጀመር ስልኩም እየጠራም አልነበረም፣ ስልኬ ላይ የያዝኩት ስልክ ማለት ነው። እና እሷን ነው እየተናገረች ነበር፣ እገልሻለሁ፣ አስናቅሽኝ። ሲጀመር አንድ ተማራ እንትን ብለሽ እንዴት ታስንቂኛለሽ ምናምን ነገር። እኔ አሁንም እንዳልኳችሁ ያለውን አንድ ባንድ ያለውን ነገር ንገሩኝ ስላላችሁ ነው። አሁንም ወደ ብሔሩ እየወሰድኩት አይደለም፣ ይቅርታ። እና እሷን እንትን ሲላት እኔ ፀጉሬን እንደዚህ ይዘኛል። ሲይዘኝ አለቀሰች እሷ። ለምንድን ነው ከኛ እሷ እንትን ብላብሽ ነው የእሷ ብስጭትና የእሷን ባንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት። ነገሮች እንትን አሉ፣ ቀጠሉ። ተነስተን አሁንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል። ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደው ሚስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው። ስለዚህ እንውጣ። እሙ ትባላለች ልጅቷ። እንትን ማለት ካለባት መምጣት ካለባት እርሱ ጀማዎቹ ናቸው ወሪ ማምጣት ያለበትና ከላምጡ እንትን ማለት ይችላል። እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች። ግን እየተከታተለን ነው። ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው? አልሙሂም እኔ ገባሁኝ፣ ተመልሶ ገባሱ። ምንም ተመልሼ ገብቼ ቁጭ አልኩኝ። እችኛዋ ጓደኛዬ ወጣ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል። ስትቆይ የሆነ ድምጽ ሰማሁ። ምንድነው የተፈጠረው ብዬ እዛ ጋር ሄድኩኝ። ስሄድ ገፍትሯት ምናምን ነገር እውነትም ያው ጸብ ነበረ። እሷ እየገባች ነው፣ ፊቷት እንትን ብሏል። ተነሽ አባያሽን ልበሽና እንውጣ ነው። እኔ ሌላ ምንም አላልኩም። ተነሽ በቃ አባያሽን ልበሽና እንውጣ ምናምን ብዬ እንትን ስላት
እሷን እንደዚህ ገፈተራትና እኔን ያዘኝ። እንደውም አንቺ ነው እንትን እምለው ምናምን ብሎ እኔን ያዘኝ። ከዛ ደበደበኝ። ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔም ራሴን ተከላክያለሁ። አልካድኩም። ራሴን ተከላክያለሁ። እዛ ጋር ባገኘሁት ነገር በምን ልምታው በምን ምን ላድርግ አላስታውስም። መትቼዋለሁ አስታውሳለሁ፣ ግን እሱ እየደበደበኝ ነበረ። ከዛ እኔ የቱ ጋር እንደደማ ምናምንም አላውቅም። አብረውት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች፣ ወዲህ ገፍትሯታል። እኔን ግደለኝ እሷን ተዋት አታውቃትም ነው ያለችው። እኔን ግደለኝ እሷን ተዋት አታውቃትም፣ እኔን ነው የምታውቀው፣ እንደፈለግክ አድርገኝ ተዋት፣ እሷ የሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው። ከዛ እሷን ሲገፈትራት ወደቀች። ወድቃ ፌንት ሰራች ኦልሬዲ። በቃ ወይኔ እቴን ገደላት ምናምን ብዬ ስጮክ ውስጥ ላይ የነበሩ ልጆች ነበሩ፣ ሌላ 2 ወንዶች ነበሩ፣ አላውቅም። እነሱ ወጡ። ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ። ቆልፎ ቁልፉን ይዞታል። እነዚህኞቹ ሴቶች ውስጥ የነበሩት ሴቶች 3 ሴቶች ይሁኑ 4 አላስታውስም፣ ጥጋቸውን ያዙ። አስፈራርተዋቸው ይሁን ምን ይሁን አላውቅም። በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር አስፈራርተውን ነበር ምናምን ነው ያሉኝ። ከዛ ልጅቷ ፌንት ስትሰራ ወይኔ እቴን ገደላት ብዬ አሁንም እንትን ስል እሱ ተመልሶ እኔ ላይ እንትን አለ። ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከሱ ጋር ግብግብ ተፈጠረ። በመሀል የኛው ሲደገም ወደኩኝ። እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ እኛ እንዴት አፍሰሽ እንትን አትይም አንቺ ምናምን በቃ ማለት ማልፈልጋቸውን የስድብ እንትኖች ተጠቀሙ። አንዱ በርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ። ነገሮች እንትን እያሉ ነው። ቅርታ ዋርኒንግ እየሰጠኝ ነው። ካሜራውን ላጥፋው። አጥፊውና አንዴ አጥፊው ትክክል ነው። ዋርኒንግ አለ። ኮፕሊንግ በእናታችሁ ኮፕሊንግ እስኪ አንዴ ቆይ፣ አንዴ ኮፕሊንግ በእናታችሁ ኮፕሊንግ ቶሎ በሉ፣ ሊዘጋ ነው። እና ከዚያም በኋላ ልጅቷ መጨረሻ ላይ ከእንትን ከማለትሽ በፊት ካሜራ ከመዝጋትሽ በፊት ጸጉርሽን እንደዛ ስቦ የነቀለውን ጠዋት አይቼው ነበረ። እሱንም ህዝቡን አሳየችው፣ ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች። ጨርስና ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ኦኬ ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ 2ቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም። ያን ያክልም የነሱን ያክል ጉዳት አላደረሰብኝም። 2ቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን። የሆነ ሰዓት ላይ አልበቀዋል እና እንደዚህ ኦሬ ተኝቻለሁ። እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና በአንድ እጁ የመታኝ በቦክስ አነቀኝ። የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻሃዳው ሁሉ ሲይዝ ነበር የሆነ ሰዓት ላይ። ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው። ትቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም፣ ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያሉ የነበረውን ጨርሳት ነው መጨረሻ ምን አልኩት፣ ስለ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው? ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው ማልዋሻው ሶስተኛው ልጅ አልኩህ በካልቾ ብቻ መታኝ ያልኩህ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል፣ መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት
ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል፣ ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ፣ ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ተከመ አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡን እንዲያየው ስለፈለግኩኝ ያንድን ሴት ጸጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱ ነገር ህዝቡ እንዳያየው ፈልጋለሁ። ከዛ በኋላ ደግሞ እኛን እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተነው ምን እንደሚደረግ ከዛ በኋላ እኛ እንወስናለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዚህ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ይያዝ በእናታችሁ ሜርቢ አላህን ፍሩና ተመልከቱ። አንድን ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ያሳራል። ለዚጋ ለቀንት ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል እና ለሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው። እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላችሁ። ይታያል። እንዳለ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለኛ ተይው። ካሁን ባለ የቀረውን ለኛ ተይውና አንድ ገል ልንገርሽ። እሱ ለኛ ተይውና አንድ ገል ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን እንቆመው፣ ካንቺ ጎን እንቆማለን። ሁለተኛው ነገር አሁን ስለ ሕክምናውም ሆነ ስለምናምኑ ሁሉም ኢትዮጵያዎች ተባብሮ ሁሉም ነገር እኛ እናደርጋለን። ሌላው እሱን እኛ ጠርተነው እዚህ ቀይሮ አለ እሱም እዚህ ስር በዚህው ቀን መጥቶ ራሱንም ካልገለጸ ከዚህ በኋላ የሚመጣውን ነገር እኛ እናቆም። ስለዚህ ወንድማችን ትመጣለህ፣ ቀይሮ ያጠራዋል፣ ይመጣና እሱ የሚናገረውን ከሱ መስማት እንፈልጋለን። እንደዛ አለ እንደ ቀይሮ ተባባል ነው ሙቤ እንደዛ አለ ቅድም ተባባል ነው። እንደዛ ነው ወላሂ እንደዛ ነው። ግን አንድ ነገር አሁን እኔ ጨርሻለሁ። ከጨረስኩኝ እኔ ልውረድ። ሰው ስልክ ኦሬዲ ስልካችን ከሱ ጋር ነው ያለው። ይኸው ናቱ አትውረጂና ሊያቺ ጓደኛሽ እንድትመጣ ለሷ የጓደኛዋ ባል ነው ያኔ አንድ አካባቢ ሰዎች እንደሆኑ ገልጸሻል። እሷ ትንጣማ አሁን አንድ አካባቢ አይደሉም። እዚሁ ሀገር ላይ ከረጅም ከ3 ከ4 ዓመት በፊት ይመስለኛል አንድ ቤት የኖሩ ጀማ የኖሩ የሚተዋወቁ ሰዎች ያኔ በጣም እንደ እህትና እንደ ወንድም ቅርርብ የነበራቸው ሰዎች እንደሆኑ ነው እንትን ያለችኝ። እኔ አንድ ነገር እላለሁ ብርጅስቶን ቀጥይና የምትይም በይ እህታችን አንድ ነገር ለመናገር ወላሂ እንትን ለማለት ሳይሆን ጀግና ሴት ነሽ። አዎ ሞት ይሻልሻል እንደፈለገ ከሚያደርግሽ የማንም እንትን ወላሂ በጣም የወሰሽው እርምጃ ለምን እንደዚህ አታደርጊም ነበር? የፈለገውን ነገር እንትን ብትይ ኖ ሞት ይሻላል። አንደኛው በጣም ጀግና ነሽ። ራስሽን በቃ ዲፌንስ አድርገሻል። ማድረግ ያልፈለግሽውን ነገር ላለማድረግሽ ጀግና ነሽ። ሁለተኛው ደግሞ ወተሽ ለመናገርሽ ደግሞ አሁንም ሌላ ጥሩ ነው ያደረግሽው። ለምን ይማራል
ሴቶችም ይማራሉ። የማያውቁትን ሰው ጋር አይሄዱም። ካሁን በኋላ መማሪያ ይሆናል። ሶስተኛው ደግሞ በህግ መጥቶ ያለውን ነገር አንድ ነገር ብቻ ልሻለሁ እኔ አትይጂ አልልሽም፣ መብትሽ ነው። ይሄን ነገር እሱ መጥቶ ተናግሮ በእርቅ በኩል ማለቅ ይችላል። እዚህ ላይ እህቶቻችን እየተናገሩ ነበር። ሁለቱም ኢትዮጵያዊ ናቸው፣ ተጋጭቷል። ስለዚህ እሱ መጥቶ ጥፋቱን አምኖ ጥፋቱን ተቀብሎ አሳክሞ ክሶ ሚል ከሆነ ብናስታርቃቸውስ የሚል እንትን ስለተባለ እዚህ ጋር ደግሞ እኔ እምቢ ካልኩ ሴጣን ልሆን ስለሆን እኔ ከአንቺ ጋር ነኝ፣ ወንድምሽ ነኝ። የሄድሽበት ቦታ ከአንቺ ጋር በሀሳብ ሩቅ ቢሆንም በሀሳብ ወላሂ ከአንቺ ጋር ነኝ። ግን እዚህ ጋር ያሉትን ነገር መናገር ስላለብኝ ነው። እናንተም አላችሁ ቅድም እያላችሁ የነበራችሁት ይኸው አናግሯት ይሄን ሀሳብ ማለት ነው። ያ ተከክለ አይ በህግ እሺ ሞቤል አናግራትና መብቷ ነው። እሺ እህቴ ይኸው ከምንም በፊት እኔም ሴት ነኝ አንቺም ሴት ነሽ። የሴት ልጅ ጥቃት ይቁም በሚል ከጎንሽ ነን። ሙቤ ወንድማችን ብሏል። ሚስቱ እንኳን ለምን አትሆኝም? እጅ የመሰንዘር መብት የለውም። በዚህ ይጠየቃል። እሺ እንደ እህት ከጎንሽ ነን። በምትፈልጊው መንገድ በህግም ብትፈልጊ በምንም ብትፈልጊ ከጎንሽ ነን። ይሄን ማወቅ አለብሽ። እናሳክምሻለን። የፈለገ ነገር ቢመጣም እናሳክምሻለን። ትካሻለሽ፣ ትታከሚያለሽ። እኔ አሁን አንቺን ነው ቅድሚያ የምንጠይቀው። ሙቤም እንደዛ ነው ያለን። ቅድሚያ አንቺን ነው የምንጠይቀው። በምን አይነት በኩል ልዳኝ የሚለውን ነገር ላንቺ ነው ምርጫውን የምንሰጥሽ። በህግ ይዳኝልኝ የምትዩ ከሆነ እናሳስረዋለን። ከዛ ህግ ደግሞ መንገድ ይወስደዋል። አይ እርቁ ይምጣ ልጁ መጥቶ የተፈጠረውን ችግር ነግሮን እርቅ መጥቶ እክሳታለሁ አሳክማታለሁ ብሎ ያው እንዲህ ህዝብ ፊት ወገን ፊት ይሄን ቃል ገብቶ በአደባባይ ደግሞ ቃልም መግባት አለበት። አንቺን ይቅርታ ጠይቆ ከዛሬ ወዲህ እንኳን ሴት ልጅ አይደለም ወንድ ልጅ እንኳን ቀና ብሎ ላለማየት ቃል መግባት አለበት። ወገን ስለሆናችሁ ነው ይሄን ነገር የምንነግርሽ። እንደ እህት እንደ ሴት ደግሞ ከጎንሽ ነን። በምትፈልጊው ወይ እሙዬ አንቺም ጨምሪላት። ወጣች እኮ ወጣች። እኔ አሁን ቅድሚያ ምን አንድ ነገር ወጣች ማለት በቃ መለሳለች። ወይ ዋርኒንግ ነው ወይ ደግሞ ዋርኒንጉ ነው ያስወጣት። እሺ እስኪ ምን ትላላችሁ? ይኸውልህ ሙቤ አንድ ጊዜ ላውራ፣ ይቅርታ። ይኸውልህ ልጅቷ አሁን ያለችበት አሁን እኛ ውርተናት ነበረና ሰውነቷ ቆስሏል። ቅድሚያ መደረግ ያለባት ሐኪም ቤት በስነስርዓቱ ሄዳ ልጅቷ በረንብ መታከም አለባት። አንደኛ የስነ ልቦና መታከም አለባት። ሁለተኛ ሰውነቷ እንዳለ ቆስሏል፣ አይኗ በልዟል፣ ኢንፌክሽን ይፈጥራል። ይሄ ኢንፌክሽን ማህፀኗ ላይ ችግር አለባት፣ አሁን ወገቧ ኩላሊቷ ላይ እና እኔ የምለው እንደማናቸው እቺ ልጅ ቅድሚያ ለህይወቷ ነው መቆም ያለብን። እቺ ልጅ መታከም አለባት። እኛ እስከምንዳኛቸው እኛ እንትን እስከምንላቸው እቺ ልጅ ህይወቷ አንድ ነገር ላይ አሁን ላይ ሰማት። ምክንያቱም እሷ ደንዝዟል፣ በዱላ ደንዝዟል። ሰውነቷ ምንም ነገር እየታዘዛት አይደለም፣ እየተሰማት አይደለም። ነገ ከነገ ወዲያ ግን እቺ ልጅ ኢንፌክሽን ፈጥሮ ሌላ ህይወቷ ከሚያልፍና ሌላ ችግር ውስጥ ነገሮች ተቀይረው ወደ ሌላ በሽታ ከሚቀየርባት ገንዘብ የሚፈለገውን ገንዘብ ይዋጣላት፣ ህክምና ሙሉ ህክምና ታድርግ። በህግ ከያዘችው በህግ ትይዘዋለች፣ በሽምግልና ከተያዘ በሽምግልና ይያዛል። እንደኛ እንደ ኢትዮጵያዊነታችን ማለት ነው። ይሄ ቅድሚያ ግን ለህይወቷ ግዴታ ህይወቷ ነው ማዳን ያለብን። አሁን እቺ ልጅ ምንም እየተሰማት አይደለም፣ እየተራመደች አይደለም። አይኗ ኢንፌክሽን ፈጥሯል፣ ደሟ ወደ ውስጥ ፈሷል፣ ማህፀኗ ላይ ወደ ታች እንትን ብሏል። ይሄ ቅድሚያ የሚደረገውን ነገር አድርጉና ህክምና ቅድሚያ ታገኝ። በቃ ሰውነት እንዲኖረን ከፈለግን እቺ ልጅ ህክምና ታገኝ። ሌላውን ነገር በቃ እሷ በፈለገችው እሱ መጥቶ ይናገር፣ ያለውን ነገር እንፈተዋለን፣ ችግር የለውም። ግን ቅድሚያ ህይወታቸው ነው። እሷ ስትኖር ነው ፍትህ። እሷ ያስማማናል፣ በጣም ያስማማናል። ስለዛ ብርጅስቶንዬ ይቅርታ አቋረጥኩሽ። አሁን በጣም የሚያስማማን ሀሳብ አመጣሽ። እሺ የሆነ ቤት አድርጉና ወይ ሀቢባ ቤት ወይ አንድ ቤት እቺ ልጅ እንርዳት፣ ህክምና እናስገባት። እሺ በቃ ይሄ ምንም የህዝቡ ሀሳብ ስለሆነ ነው ያቋረጥኩሽ። ገባሽ? 100% ትክክለኛውን ሀሳብ አመጣሽ፣ ተቀብለናል። አዎ ህይወትን ማትረፍ ይቀድማል። እንዴት እናድርግ? እርዳታውን እንዴት እናሳክማት? እሺ እኔ ላውራ። ሙቤ ይሰማል ድምጼ? ሚውት አድርጌያለሁ። አዎ እሺ ገስት ላይ ከተሰማ ይሰማል በሉታችም። እሺ ስልክ ተደውሎብኝ ስለነበረ ሀይድ አድርጎት ነበር። ቀኑ ከታች አለሽ
በመጀመሪያ ደረጃ አሁን ላይ እሷ ባለችበት ስለ እርቅ ማውራት ማለት ፔን አለው፣ ለሷ ህመም አለው። ለዛም ነው የወጣችው። በቅድሚያ ለዚች ልጅ የሚያስፈልጋት መጀመሪያ ሁሉም ሰው ከጎኗ ሆኖ የህክምና ድጋፍ ሊደረግላት ይገባል። አንደኛ ማህፀኗን ሁላን ይረገጧት ሴቶች እንኳን ማህፀናችን ተረግጠንና ጥፊ እንኳን ሰውነታችን አይችልም። እች ልጅ ደግሞ በስደት ለብዙ አመት መጥረጊያና ሞሎያ ያንገላታት ልጅ ናት። ገባችሁ? ስለዚህ ቅድሚያ ህክምና ያስፈልጋታል። ራሷን ማዳመጥ ስትጀምር ሁሉም ነገር ይደርሳል። መጀመሪያ ግን ለዚች ልጅ የህክምና ከለላ ነው የሚያስፈልጋት። እስቲን ነው የሳውዲ ላይ የግል ሆስፒታል አንቀበልም ወደ መንግስት ሆስፒታል ሂጂ ተብላ እስቲን ነው አልሄደችም። ልጅ አይኗ ደም እንደለበሰን ያለው ማህፀኔን ያመመኝ ነው። ይሄው አሁን ምን አለቻችሁ? ሳወራ ጭንቅላቴን ሁላ ያመኛል አለች። በቃ ህመሟን እንረዳት፣ ሌላው ነገር ይደርሳል። እኔ ግን ማለስማማበትን አንድ ነገር ልንገራችሁ። ወንጀለኛ ነው፣ ለህግ መቅረብ አለበት። በቃ ወንጀለኛ ምንም ማለባበት ብሔር የለውም። ወንጀለኛ ሃይማኖት የለውም፣ ሰፈር የለውም፣ አካባቢ የለውም፣ ጓደኛ የለውም። እኔ ሙባረክን አካሉን ካጎደልኩት በኋላ ከሙባረክ ጋር ቁጭ ብዬ የትናንትናው ጠባሳይን አይጠግንልኝም። ሙባረክ አሁን ደም በደም አድርጌ አካልህን ጎድቸው። ከዛ ለምን እስከ መቼ ነው እኛ ሴቶች የሆነ ጉዳት ከደረሰብን በኋላ በሀገር ሽማግሌ በእንደዚህ ኖ ህግ የሚባል ነገር አለ። ኤምባሲው ደግፏት እች ልጅ ይሄ ልጅ ለህግ መቅረብ አለበት። ህግ ጋር ከቀረበ በኋላ ከዛ በኋላ በእርቅ በሀገር ሽማግሌ ይደራደሩበታል እንጂ መጀመሪያ ፍትህ ነው የሚቀድመው። ፍትህ ከሌለ ሙቤ ብዙ እህቶቻችን እየሞቱ ነው። ሩቅ ሳትሄድ በቅርቡ እዚህ ዱባይ ላይ እንኳን አላይን ላይ ደፍረው ከፎቅ ጥለዋት የተገኘችው ልጅ እንደዚሁ ተለባብሶ ቀረ። ገባክ? ስለዚህ አሁንም እየመጡ እየደበደቡን ወንዶች እስከ መቼ ነው ከሴት የበላይ ሆነው እየደበደቡን አይናችንን እግራችንን እያጎደሉን ወንዶች ጭካኔዎቻቸውን የጭካኔ በትራቸውን እኛ ላይ የሚያሳርፉት እስከ መቼ ነው? መቼ ነው ህግ ከኛ ጎን ቆሞ የሴት ልጅ እንባ የሚታበሰው? ስንቶቹ ደማቸው ፈሶ ቀርቷል። ስለዚህ ወንጀለኛ ነው፣ ለህግ መቅረብ ነው ያለበት። 4 ነጥብ። እሺ መስዬ፣ አሁን እዚህ ገስት ላይ አንቺ ባልሽው እኔም እስማማለሁ። ግን እዚህ ገስት ላይ የተነሳ ነገር አለ። ሁለቱም የሆነ ነገር አለ አይደል? የሆነ ነገር ያለ ነገር ይመስለኛል። ያለ ነገር ስላችሁ ደግሞ የሚያጠራጥር ወይ ደግሞ ባልና ምስት ወይ ጓደኛ ነው አይደለም። እነዚህ እሷን የጠየኳት በምክንያት እዚህ ላይ ስለሰማሁት ነገር ነው እሷን የጠየኳት። አሁን እነዚህ ሁለቱ እሷ በህግ መከታተል ትችላለች? መሲ እስኪ እርግጠኛ ሁኝ ይሄን ነገር እሷ በህግ መከታተል ትችላለች? በሳውዲ አረቢያ የእሷ ወረቀት አሁን ላይ ከከፊሏ ጋር ክስ ላይ ነው ያለችው። ለዛ ማለት ነው ወረቀት ጨርሽው እንግዲህ። ይሄንን ደግሞ ኤምባሲ ይሄ ልጅ ኦልሬዲ ወንጀለኛ ነው። እሷም ወደ ሀገር መግባት ካለባት ኤምባሲው ሰፖርት አድርጓት ተከሶ ይሄ ልጅ ለህግ ቀርቦ እሷ ታስራ አትሟሟም። ለህግ ለፍትህ ቀርቦ ሁለቱም እሷን በድላው ከሆነ እሱም በድላው ከሆነ በነገራችን ላይ ሙቤ ልንገርክ የፈለገ ነገር ትበድለው ሴት ልጅ በዚህ ደረጃ አትመታም። 4 ነጥብ። ነገር ግን ማለት ነው ሙቤ የእሷ ወረቀት ፕሮሰስ ላይ ሳይሆን ከከፊሏ ጋር ክስ ላይ ናት ያለችው። ኤምባሲ ሰፖርት የሚያረጋት ከሆነ ልጁን ለህግ የሚያቀርብላት ከሆነ ኤምባሲው ለህግ ያቀርብላት። ልጅቷ ደግሞ ለህግ የምትፈለግ ከሆነ ሄዳ እጇን ትሰጣለች፣ ወደ ሀገር ትገባለች፣ ወደ ሌላ ሀገር ትመጣለች። ታስሮ የማሟ ሰው የለም። ስለዚህ ያንን ነገር አስማምቶናል። በቃ እኔም ብርጅስቶንዬ እኔም እዚህ ገስት ላይ ስለሰማሁት ይሄን ነገር በቃ ወደ እርቅ እናድርገው የሚለውን ሀሳብ ሲያነሱ እንጂ ወላሂ ወደ እርቅ መሄድ ያለበት ነገር አይደለም። አውቃለሁ 100%። ግን የምናደርገውን ሰዓት እዚህ ሲነገሩ ወረቀቷ ፕሮሰስ ላይ ነው እንደዚህ ነው ከላስ እንደዚህ ከሆነ እንግዲህ ወደ ህግ አትሄድም። እሱ ማንነቱ ታውቆ መጥቶ ህዝብ ላይ የጠፋውን ነገር ማስተካከል አይቻልም። እቺ ልጅ ከዱላው የበለጠ ደግሞ ስለ ልቦና የሚባል ነገር አለ። ደሞም በቃ አሁን ያልሽውን ነገር እኔም ተቀብያለሁ። እሷም የወረደችው ለዚህ ሊሆን ይችላል። በቃ ሴት ሙቤ ጓደኛዬ ሴት እህቶቻችን የተናገሩትን ሰምተናል። እኔም እስቲ እንደ ወንድማችሁ የራሴን ሀሳብ የተለየ ሀሳብ ነው የምሰጠው። ቅድም እህታችን ኢማን ተናግራው ነበር። ያው እኔ ከሷ ሀሳብ ጋር ትንሽ ይቀራረባል።
እሱም እንግዲህ ይሄ ነገር ሁላችንም በጣም ፔንፉል ነው፣ በጣም ተሰምቶናል። ለዚህ ነው ከአብዛኛው ሁላችንም ከሷ ጋር እየቆምን ነው እስከ መጨረሻው ከሷ ጋር ነን። እሷ ደግሞ አሁንም ሪስክ ውስጥ ነው ያለሁት ህይወቴን ቀብድ አዝዤ ነው እየተናገርኩ ያለችው። እሱንም ቢሆን እዛ ሪያድ ያሉት ኮሚኒቲዎችን በማንኛውም ነገር እንዲተባበሩሽ እናደርጋለን ስል ነበር ቅድም። አሁን ወደ ነግሬ ስመለስ የግድ ልጁ መቅረብ አለበት። እመኑኝ ልጁ መቅረብ አለበት። ልጁን የኢትዮጵያ ኮሚኒቲ፣ የኦሮሞ ኮሚኒቲ እዛ ሪያድ ያሉት ልጁን ማቅረብ አለባቸው። ልጁ ምናልባት እየሰማ ሊሆን ይችላል። ቅድም እናቶ እንትናም እዚህ ናቸው፣ ቄሮ እዚህ ነው ያለው። አንተም አቅርበዋል ብለኝ ነበር። እዚህ ታቀርበዋለህ፣ እሱን እንስመዋለን። እሱን መስማት ፈልጋለሁ። አባሀቃ ኖ ይቅርታ ላ ትቆያለህ ሳይሆን እኔ እንዲቀርብ አልፈልግም። በቃ መሲ ባለችው ስለተስማማው ተቃራኒ ድርድር ከእንደዚህ አይነት ድርድር በኋላ ድርድር ያለበት ቦታ ቤቱ ይክፈት። እንደዚህ አድርጋኝ ነው የመታወት፣ እንደዚህ አድርጋኝ ነው የመታወት ሊል ነው። ሌላ ኤክስኪውዝ የለውም፣ ምንም አይነት ኤክስኪውዝ የለውም። ይሄ ምንም ቢሆን ሴት ልጅ ማቀራት መሄድ ይችላል። እንዳይመጣ አባቃ ይቅርታ አድርግልኝ። የፈለገበት ቦታ ይምጣ፣ እዚህ አይቅረብ። በቃ ቴንክ ቬሪ ማች ሙባረክ። እናመሰግናለን። እናቴ ትሙት። አንድ ሴት ልጅ ከሱ ጋር ቁጭ ብለን አናወራም። የብሔር የሃይማኖት ጉዳይ አይደለም። ወንጀለኛ ነው፣ ወንጀለኛ ነው። በትክክል አማጋ ያይ መጋና ቤራን ጎዲናቲ 100% አከዲራ አሳተራ ባንዲራ ዋንስሪ አባናካ ይሄ እኮ የገንዘብና የሆነ እንትን ጉዳይ አይደለም፣ የህይወት ጉዳይ ነው። ኦፍስ ይምቦተናን አባናካ ዋንስሪ ጀሙ በሃሳ አከዲራ አሳተረ ከሚጮን ዱፍቴ አይመቱ ሰንቦተ ሙጫን ዱፋ ጀቄሮንስ አኩማሳ ጀልቀባ የገለቲ ደምነው ታከስ yomo ለኪ አጀንዳ ታክቲካ ጅጅር ወተን አስተናበነ የሆነ የስሪ ምትጃ ነው ጎዳ ማለ እሺ ጥሩምባዱ ዋሲሙ ኦኬ ማልቱ ቤታ ሰበበ ከሚኑ አናፍሲ ዋወሊ ገሌ ረጃል ቀበረት ጃርቲ ሳዮቴ ከጀዱ ወይ ረንዴቡ አመሞ ዋተቆቲን ቀቡ ኢንተሎቱ ሙጨዮቱ ፉቴለጤ ኢሲቱ ጀረቤካ ፍረቴ ደምቴ ጀናንይ ነምቺ ተሪ ዋ በርባዴ ዋን በርባዱ ሰነ ነደቤት dhiirri tokko zagamtanyaa jira kan waan barbaadu dhabnaan abishoon itti qoonatti fakkaata. Mucaa xafaxafe kadhatte jechuudha. Qaxaqaxee akkana godhe jechuudha mucaan. Amma immoo mucaa gadi baatee himatte miti. Maaliifis haa ta'u maaliifis meetu nun baduu rabbii jedhiiti. Obboleettii qabda haadha qabda. Maaluma na gootee naanna kaatti tume jedhee dubbannaan ta'e dhaggeeffanname. Meenaa himi. Maaluma naa darsee naan dhahe. Siifini maqeerroo maal jeebee taa qaruuraan dhootee inninis dhawamee jeemi. Eenyu dura dhee akka fedhillee yoo ta'e waan kana beekadhaa yoomuu gonfedhillee ta'e eenyu dura dhee እንዴ ከሴት ልጅ ጋር eenyu dura dhee ማነው ቀድሞ የመጣው ከሴት ልጅ ጋር እንዴት አከም እንዴት ይሆናል ሲድራ ሰዓት ነው እንደብለቴ ኦፕስ መለገ ፈዶ አፋንዳ ገስ ኦኬ ያደ ከፍታ ቆይ አቦለቴ ኦፕስ አፍጣት አኒ ዋን ቄሮን ጉርባን ሰብረ ጅራ ዱፌሃ ኡፍሪብሱ ወመፈደይ ፉታቱ ብለከኛ ወጂ ይራኩ መፈደይ አባን ፈደይ ገለ ፍዲ ሰላምተ እንደምኸየ አከሬፉ ቄሮን ጀሰን ጉርባንስ ዱፌ ይሰረለ ሂመታ ገም ተቆቆ ፈደ ገኘ ፊጉ ስሪ በተከየተኒ በዲ ቀባቱ ባቴ ገመለቱ ደጎን ጋሪቱ እንጀኒ ይፈማላ አከቱሩም በዱን ጀኸና እኔ ስለ ቀንስ ያተከናን ከባ ይፈማና ጎዳ ይሄ ነገር በአማርኛ ላድርገው መሰለኝ ዋን አሁን ወንድሜ ቱሩም በዱ የተናገረውን በአማርኛ ልንገራችሁ። ጠዋት እዚህ ስንመጣ እህታችን ትምጣ ጠዋትም ጆከር ቤት ሰምተናት ነበር። አሁን ደግሞ ሁላችንም ስለሷ ስለተሰማን በጣም ተሰምቶናል። ስለታችን ትምጣ እሷን እናዳምጣት። ከዛ ልጁንም እንጠራዋለን፣ በኮሚኒቲው ዘንድ እንዲያዝ እናደርጋለን። ከምን አንጻር ነገር እንደፈጸመ ከሱም አንደበቱን እንሰማለን። ከዛ በኋላ እሷ በፈለገችው መንገድ ከሷ ጋር እንቆማለን። የመጀመሪያው ስቴፕ ግን የምናደርገው ልጁን ከልጁ ከሰማን በኋላ የመጀመሪያ ስቴፓችን እሷን ማሳከም፣ ቀጥታ እሷ ወደ ሕክምና፣ ከሕክምና በኋላ ህጉን ከፈለገች ዳኝነቱንም ከተቀበለች ሽምግልናም እኛም እሺ ካለችን በሽምግልና ከሷ ጋር፣ አይ ወደ ህጉ ካለችም ከህጉም ከሷ ጋር እሷ ወደ ፈለገችው የመጀመሪያ እሷን ማሳከም
ከዛ በኋላ ወደ እሷ ፍላጎት እሷን መርዳት ነው ሐሳባችን። ስለዚህ ሁለተኛው ሐሳብ ልጁን ወዚህ ቀርቦ ከሱም ካንደበቱ መስማት እንፈልጋለን። እኔ አባሃቃ እቺ ልጅ በህይወት ባትኖር ኖሮ ቁጭ ብላ ትደራደር ነበር ከልጁ ጋር። ከልጁ ጎን እኮ ለመስማት ይሄ እኮ ገንዘብ አልተሰራረቁም ኦር የሆነ የሐቅ ጉዳይ እኮ አይደለም እኮ። ሴት ልጅ እኮ ተደብድባለች እኮ መልኳ እስኪጠፋ ድረስ። እቺ ልጅ እኮ ጭንቅላቷ ውስጥ ደም ፈሶም ሊሆን ይችላል ኦር ሰምቲንግ እኮ። እንዴት ፕራዮሪቲ የሚሰጠው በኋላ የሱ ጉዳይ በኋላ ቢሰማ አይሻልም እንዴ? መስማት ከፈለጋችሁ ቆይ አባሃ አንድ ጥያቄ ልጠይቅ ከይቅርታ ጋር ማለት ነው። ከይቅርታ ጋር እሺ፣ እሱን ጠራችሁትና የሆነ ቦታ እየተዝናና የሆነ ነገር አንስታ ወርውራብኝ ስትመታኝ ነው ለሶስት የደበደብኳት ብሎ ሲያወራ ቁጭ ብሎ የመስማት ሞራል ያለው ሰው ካለ ኦኬ ስሙ። እናንተ እንደ ሰው ግን ካሰባችሁት ግን ይሄ ልጅ ምክንያት ሊኖረው አይገባም። ሴት ልጅ እንደዚህ ግድ ወንድ ልጅ መደብደብ አለበት እንዴ? ፔን እንዲሰማችሁ ወንዶች በሴት አቅማሷ በጥፊ ብላው ቢሆን በወንድ ልጅ ቆራጥነት ጥላት ነው እንጂ መሄድ ያለበት እንደዚህ ይደባደባል። እኛን አልተረዳችሁም። ሀሳባችንን በደንብ አልተረዳችሁም መሰለኝ። ልጁ ለምን ይጠራል? ለምንድን ነው ባለጌ ገስት ላይ መጥቶ እንዲፈምስ የሚደረገው? ይሄ ልጅ እስር ቤት እንጂ እኛ የመፈመስ ሱስ የለብንም። እኛ የመፈመስ ሱስ የለብንም። ከቤት እናንተን አላልኩም። እኔ እናንተን አላልኩም። አቡሃፍ አሁንም ሌላ አማርኛ አትቀላቅሉ። እኔ እያልኩኝ ያለሁት ይሄንን ልጅ ስትጠሩት እዚህ 7000 ሰው መሀል ላይ ሁሉም ሰው ፎሎ ያደርጓል። እውቅና ነው የምንጨምርለት ለእንደዚህ አይነት ባለጌ መምጣት የለባቸው ባለጌዎች ታዋቂ ለማድረግ ሳይሆን ለማሳሰር ወንጀለኛ ለህግ ለማቅረብ ነው። አንድ ነገር ልንገርሽ፣ ተከናዲስ ሙቤክዬ ተከናዲስ ወሊንገላ ቆይ ነደገ ፈዱጋ ነደገ አዳምጪ በእናትሽ ባላ በቃ የኛ የሴቶች ድምጽ ይሰማ። የኛ የሴቶች ድምጽ ብቻ ነው መሰማት ያለበት። አረ አላህ አንቺ ባላ አባሃቃ መሲ ቆይ አንዴ አባሃቃ ፕሊዝ አባሃቃ ይኸውልህ አንድ ብቻ አባሃቃ ይኸውልህ አባሃቃ አንድ ዋን ሰከንድ አከብራለሁ። ዋን ሰከንድ አሁን እቺ ልጅ እንደ ፍላጎቷ እናረጋለን። የተጠቃ ሰው በዚህ ሰዓት እሷ ከዚህም ሰፖርት የሚያደርጋትም ኮንፊውዝ የሚያረጋትም ሰው ነው የሞላው። በቃ እኮ የሚያወዛግብ ለድርድር የሚያቀርብ ሁለት ሐሳብ ነጭና ጥቁር ሐሳብ እኮ የሚያደርግ ነገር እኮ የለውም። እዚህ ጋር እቺ ልጅ ፍላጎቷ ባይሆን ራሱ ፍላጎቷ እንዲሆን ነገ ለሌላ ሴት መቀጣጫ ነገ ሌላ ወንድ ሊመታት ሲል ኦኬ የቲክቶክ ሰዎች ያሸማግሉናል በቃ ያስታርቁናል ብሎ ነገ ደግሞ ሌላ ትደበደባለች። በህይወትም እንደዚህ ልጅ ላትተርፍ ትችላለች። ስለዚህ እዚህ ጋር ነጭና ጥቁር እኮ የለውም። እቺ ልጅ ከሞት የተረፈ አይቼዋለሁ በደንብ ፎቶዋ ምናምን ከሞት ነው የተረፈችው። ስለዚህ አሁን እዚህ ጋር የእሱ ጎን የሚሰማው እኮ እቺ ልጅ ሌትስ ሴይ በቃ እቺ ታረገችበት እንበለው ግንኙነት ኖሯቸው ኦር ሌትስ ሴይ ክብሩን ነካችሁ የወንድነት ክብሩን ነካችሁ እንበል ኦር ምን እንበል በቃ ምንም ኤክስኪውዝ የለው ምንም አይነት እንዲህ ስላረጋት ነው እኮ ያስደበደባት የሚል ብትመታው ራሱ በሴትነቷ ብትመታው ሂጅ ወደዛ አንቺ ብሎ ገፍትሯት ሄዶ በሌላ ቲክቶክ ላይ መጥቶ ያው ልብ አድርጉልኝ ማለት ይችል ነበረ እንጂ ስለደበደበችው ቤት ልንገርሽ እውነቱን ልንገርሽ አባቃ ሙቤ ተከፍተን ናዲስ ቄሮክያ አንድ ጊዜ ብቻ ስለማወራ ነው ላለ ቤት ልንገርሽ እውነት ብናወራ ቀደም አጀንዳው ሲመጣ ሁሉም ምንም መደጋገም አይጠበቅብንም። ስለ ልዩቷ በጣም ተሰምቶናል። ቀደም እኔ በፀጉሯ ራሷ ከፍታ ህብረተሰቡ እንድታሳይ የፈለኩት የኔ የተሰማኝን ሁሉም ሰው እንደኔ አይነት ፊሊንግ እንዲኖራቸው ፈልጌ ነው እንደዛ እንድትከፍታ አሳየሁት። አዳምጪኝ እስቲ አንድ ሰውን ገደለ እንበል። በድሮ ባህላችን በህጋችን በኢትዮጵያነታችን ሰውን ሲገድል ማቹንም ገዳውንም ያ ገዳው አቅርበውት ነው ፍርድ ቤትም እንዴት ድንጊቱን ሊፈጽም እንደቻለ ተጠይቆ በዛው ልክ ነው በባህላዊ መንገድም በዛው ቤት ይጠይቀው። ቲክቶክ ከመቼ ወዲህ ነው ፍርድ ቤት የሆነው? እሱም ፍርድ ቤት ይጠይቀው። አሁን እኛ እሱን እኮ ራሱን ልንይዞ ፈልገን ነው። በኮመንት አንቺ አባባ ቀጨራናከን
abbaa ka carranaa kenna ila takasifin kan takaftan de ko gadin bude mawani yoo dage dhimmi ande ko TikTok mana kenya namni tufata namanu tufata dis namanu tufata masi ko gababumatti masi ቆይ አባ ሀቃ ይፈም ሶሪ መሲ አለሽ መሲ እንዴት ናችሁ? ባህር ውስጥ ከኔ ጋር እንትን እያላችሁ እንዴ? እያዋኘን ነው። መሲ አለሽ? እርዳታው የሚደረገው እህታችን ትታከም ብለናል። ሽምግልናውም የልጁ መምጣትም ከሕክምናው በኋላ ይሁን። ሰማችሁ? መጥቶ ምን እንዲል ነው ባይነኝ እኔም ፕራዮሪቲ መሰጠት ያለበት ይሰጥና ከዛ በኋላ ሌላው እንደ ሐሳቡ እንግዲህ የአንድን ሐሳብ ግግሞ በግዴን ሐሳብ ትክክል ነው ማለት ባይቻልም ያለችው ልጅቷ ይሄን ነው እየተረዳች እንደተረዳ ተብሎ እርዳታ አይደለም የተደረገላት ግዴታ የግል ሆስፒታል የመንግስት ሆስፒታል ሂድ ስለተባለ ቆንጽላው ሰኞ ነው የሚከፈተው። ገባህ ሙቤ? ቆንጽላው ነው የመንግስት ሆስፒታል እንድትታከም የሚያረጋት። ይሄንን ኬዝ ደግሞ እነ እሙ ከኮሚኒቲ ጋር እየተነጋገሩ ነው። ይሄ ይደረግ። ቁስሏን ባልታከመች ህፃን ልጅ ላይ ቁስሏን ባልታከመች ሴት ልጅ ላይ ግን ወንጀለኛ ጠርቶ ገስት ላይ ምክንያትን አስረዳ ማለት ድጋሚ ሴቶችን ማጥቃት ነው። ሙባረክ ሁሉም ሴቶች ስምሽ ሙቤ ሙባረክ ተከራዶ ማና እንግዲህ ወይ ተሮምባዶ jarri kun Ijipti dhageeffadhaan nuti akka uumaa hambatti intundinu Itoophiyaa dhufnee mire aadaa hambatti nama ajjeessu manguddoo fi xasini galte ikijibina jaarsummaan dubbiin hundumtu hajoomu hin jiru. Himatamaa fi himatallee dhufee wajjin irra koofi himatee dubbiin ilaalamti malee mirga namaa dhiibudha. Mucaa waa balleessas seeraan gaafatamuun wajjin jirra. Yoo immoo akka amma deeman kanatti gargaarsa barbaanna booda mucaa akkasuma dubbiin tun booda deemtee deemtee immoo waan biratti jijjiiramu teessi maal jeenaan ji ana garmaan irraa isin uummanni kun kijibduudha. Dapat turubah doa cici bisa. Yata komanda na opsa dapat miutu kapan. Oi, turubah di dapat. Yata turubah tu ini kan dega. Na opsi. Nama tak dapat isi. Nama sikuan kami jangan dapat lu bersih. Namni akka gosatu yo wala Jesu mangudong ETC. Dapat doa sen dapat du. Yata tu muradu. amma ini beta amma malu Ambil ni dapat daga dapat dan. Yata tu muradu. Rumbadu afan David dia kena. Isi tu bisu tu kan tiru dapat dapat. Mana tu fan dia jira. Dakika na. Dakika. Rumbadu afan David kena. Rumbadu. Mal tu jira beta asal tu teruga. Aci dek facu kam. Garu. Dura. Yalam catu dursa. Ayalam tu. Terus yalam tegate. Boleh tidak cana. Assalamualaikum. Tutakam. ሁላችንም እናጣጣለን። ድምጽ ሆነናል። ድምጽ እንሆናለን። ድምጽ ይቀጥላል። ልጅቷ ትታከም ከሕክምና በኋላ ሽምግልና የፈለገውም እዛም ይሸማለቅ ቦታ ይሸማለቅ። እኔ ሽምግልና ውስጥ የለኝም። እኔም ናቱ ነኝ። ሙቤ እውነት በጣም ነው የምናከብረው። እናመሰግናለን ሙቤ። እሺ ድምጻችንን ስለሰማ መጀመሪያ ድምጻችን ሰማ። ሙባረክ ሞቱማ ሚቲው ሳያ ጅብደን ሸሌ ጫማ ለቀራኛ Ilaan waan hin jedhu TikTok mana murtiin taane wannin yakkamaan TikTok irra dhufuuf maali jedhan. Urga yoo san hin taane yoo hawaasa pilaatfoormii TikTok irra yaada kan fida yoo gargaarsaa ta'e gargaarsaa hin gargaarra obboleettii keenya. Yoo yakkamaa fi yakkamtuu maalirra wal dhabanii adda baasuu fite yakkamaas yakkamtuus walit dhiyeessaniiti dubbiin akkasitti addaan bahaa ture jechuudha. Yoo san hin taane yoo dubbiin TikTok irra fiduu hin barbaanne jarri mana takka galanii wajjin bashannanuu deemanii ishiin bakka bashannanaa ishii geessiteellee gurbaa yeroo dheeraa jiraatte walis soddaadha jarrini maa achumatti mana murtiitti hin dhiyeessinirree yeroo dhumaanuu wal qabdee maa seeratti hin deemne cinaa isaanii jira wanniin koominikiitiin. Dubbiin nu galuuf kanarra ifa nu godha. Gargaarsaa dhuftee waan takka hin gargaarra. Ilaame gargaarsas nu gaafanne waan hin gaafatamne wanti nu goonuuf hin jiru. Dhumate sagalee taane irraa ammas sagalee itti fufaa ሁላችሁም ድምጻችሁን ቀጥሉ። ልጅቷ ሽምግልና ከፈለገች መብቷ፣ በህግ ከፈለገች ከሷ ጋር ለእናታችን ብለን ለእህታችን ብለን ከሷ ጋር ነኝ። እኔ ደግሞ እንደውም ሽምግልና የሚባለው ነገር የለም ባይ ነኝ። ብትታረቅ ራሱ በጣም ታዛቢ ይሆናለሁ። አዎ እኔም ምስቴን ቀጥቅጬ ባለቤቴን ራሱ ቀጥቅጬ አመጣታለሁ። ታስታርቁኛላችሁ። አለቀ። መንገድ መክፈል በቃ ሙቤ ቻው። በቃ በውስጥ እንጨርሳለን። አይ ላቭ ዩ ኦል ቻው። ለጌት ሙባረክ ወየ ተሎምባቱ ምጭው ሙጫ ባለቀራ ኛተዲ ትመምቴው ዱቢን ዱቢ ብላ ቀብዲ ጠረፈ ተባለ ሲቡ ሰዲ ፈማ ሳቃው አብሱ ባዲ ማጀት ተሎምባዱ ኮ ነገት ደለጋ ከሰንጀራ ሀቢቢ ደገፈዳው መቶ ኦቦሌሲ ኬኛ ከን ዱኩፋቴ መነያላ ኩኖላ
mana yaalaa biyya kanaa keessa jiru sagalee isaa ta'uudhaaf